ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብ በአንድ ወር ወደ ባንክ እንዲያስገቡ አዘዘ። የኤርትራ መንግስት ዜጎች በእጃቸው ላይ ያለ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ ወጣ። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦች እና በተቋማት እጅ የሚገኝ የሀገሪቱ መገበያያ ገንዘብ በሙሉ ዛሬ የጀመረው የአውሮፓ ሐምሌ ወር መጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱን ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘብ ብቻ መጠቀም ግዴታ እንደሆነም ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘብን በይዞታቸው ውስጥ ማቆየት ሕገ ወጥ መሆኑን አስጠንቅቋል። በዚህ መሰረት ሁሉም ያላቸው ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪ የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ነገር ግን ይህን መመሪያ በማያከብሩና ገንዘባቸውን በተሰጠ የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦች እና ተቋማት ላይ ጥብቅ ሕጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠ የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ሕጋዊ እርምጃ ምን እንደሚሆን የተገለጸ ነገር የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሬ ተመን፣ በገንዘብ ዝውውርና በፍጆታ ዕቃዎች ላይ ለአስርታት ሲያካሂድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ ነው። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። በወቅቱ የኤርትራ መንግስት የገንዘብ ልውውጡን ያደረገውን ሕገ ወጥ የገንዘብ ዝውውርን ለመቆጣጠር እና የሀገሪቱን ምጣኔ ሀብት ለማረጋጋት ነው ሲል ምክንያት ሰጥቶ ነበር። በገንዘብ ልውውጡ ሂደት ወደ ባንክ የገባው ገንዘብ መቆጣጠር የቻለው መንግስት ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ለመጣል ችሏል። በዚህ መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ውስጥ ማውጣት የሚችሉት 5,000 ናቅፋ ብቻ እንዲሆን ተገድቧል። የምጣኔ ሀብት ባለሙያዎች እንደሚሉትም ይህ በዜጎች የገንዘብ እንቅስቃሴ ላይ የተጣለው የመጠን ገደብ በህዝብ የንግድ ልውውጦች እና የዕለት ተዕለት ሕይወት ላይ ከፍተኛ ተጽዕኖ በማሳደር የኢኮኖሚ እንቅስቃሴን እያጓተተ ነው። ይህ ከባንኮች በሚወጣ የገንዘብ መጠን ላይ የተጣለው ገደብ በህዝብ የዕለት ተዕለት ሕይወት ውስጥ ብዙ ገጽታዎች ላይ ተጽዕኖ አሳድሯል። ከፍተኛ መጠን ያለው ገንዘብ ለሚያስፈልጋቸው ገዢዎች እና ሌሎችም ወጪ ገንዘብ የሚፈልጉ ኤርትራውያን በወጣው ጥብቅ ገደብ ምክንያት ለበርካታ ወራት ገንዘብ ከባንክ በማውጣት ለማጠራቀም ይገደዳሉ። በተጨማሪ እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5,000 ብር በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት የፍቃድ ደብዳቤ ማግኘት አለባቸው። አሁን በአገሪቱ ብሔራዊ ባንክ የወጣው የዜጎች በእጃቸው የሚገኝ ገንዘብ ወደ ባንክ እንዲያስገቡ የሚያዘው ማስጠንቀቂያ የወጣው ባለፉት ዓመታት በሰዎች ላይ የተጠራቀመው ናቅፋ ወደ መንግስታዊ የገንዘብ መዋቅር ለመመለስ፣ መንግስት በሀገሪቱ ምጣኔ ሀብትና የገንዘብ ዝውውር ላይ ቁጥጥር ለማጠናከር ያለመ እንደሆነም ይታመናል። ኤርትራ በአፍሪካ በመንግስት በጣም ጥብቅ ቁጥጥር የሚደረግባት የባንክ ስርዓት ካላቸው ሀገራት አንዷ ናት። በሀገሪቱ ዘመናዊ የገንዘብ ዝውውርና የባንክ አገልግሎት የሌለ በመሆኑ አብዛኛው የገንዘብ ዝውውርና ግብይት በጥሬ ገንዘብ ብቻ ነው የሚካሄደው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።